በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የኛም አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ይህንን ትምህርት የምትከታተሉ የክርስቶስ ቤተሰቦች ኦርቶዶክሳውያን ክርስቲያኖች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የአበው ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለያችሁ። አሜን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ክፍል ግብዣው የሚል ይሆናል። በዓለም ላይ በርካታ የግብዣ አይነቶች አሉ። ሰው ደስ ባለው ጊዜ ኑ አብረን ደስታ እናደርግ፣ ተድላና ደስታ እናደርግ ብሎ ወዳጆቹን ጠርቶ ግብዣ ሊጋብዝ ይችላል። ግብዣ ማለት የደስታ ዝግጅት ማለት ነው። በደስታ የሚከናወን ዝግጅት ሁሉ ግብዣ ይባላል። የሰርግ ግብዣ አለ፣ የልደት ግብዣ አለ፣ የምረቃ ስነስርዓት የግራጁዌሽን ግብዣ አለ። እንደዚሁም ሌሎች ተመሳሳይ ተጓዳኝ የሆኑ ደስታዎችን የሚፈጥሩ ግብዣዎች አሉ። ሰው በፍርድ ቤት ጉዳይ ላይ ተይዞ በሐሰት ተከሶ ከወንጀሉ ነፃ መሆኑ ሲረጋገጥ እጅግ ዛሬ እውነት ስለተገለጠች ደስ ብሎኛል ብሎ ግብዣ ይሰራል። ሰው ዘመቻ ሄደ ዘመዱ ሲመለስ ወንድሜ ወይንም ባለቤቴ ወይንም ወገኔ ሳይሞት ተርፎ መጥቷልና ኑ ተድላና ደስታ እናደርግ ብሎ ደስ ሊለው ይችላል። ግብዣ ይደረጋል። ጠፍቶ የከረመ ሰው ሲገኝ፣ ጠፍቶ የነበረ ሰው ሲመጣ የደስታ ግብዣ ይደረጋል። የሉቃስ ወንጌል ምዕራፍ 15 ላይ የምናገኘው የጠፋው ልጅ ታሪክ ጠፍቶ ነበረ ተገኝቷል፣ ሞቶ ነበረ ተነስቷል፣ ጠፍቶ ነበረ ተገኝቷል፣ ኮብልሎ ነበር ተመልሷል ብሎ ነው አባት ስለጠፋው ልጅ ስለተመለሰው ልጅ የደስታ ግብዣ ያደረገው። የጣቱ ቀለበት ይታሰርለት፣ የሰባው ፍሪዳ ይታረድለት የተባለው ይህ የደስታ ዝግጅት ሁሉ ግብዣ ይባላል። ዛሬ የምንማማረው ግብዣ በምድራዊ ግብዣ የተመሰለ በሰርግ የተመሰለ ሰማያዊ ጥሪን የሚያመለክት የጌታችን የመድኃኒታችን የኢየሱስ ክርስቶስ የምሳሌ ትምህርት ነው። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ላይ ያለውን ኃይለ ቃል ይዘን ስለ ግብዣ እንነጋገራለን። ወአውሳ እግዚእ ኢየሱስ ዳግመ ወተናገረ በምሳሌ እንዘ ይብል። ኢየሱስም በድጋሚ እንደዚህ ሲል ተናገረ፣ በምሳሌም ያስተምር ጀመረ። ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። ዳግመኛም ጌታችን ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ እንዲህ ሲል አስተማራቸው። መንግሥተ ሰማያት ለልጁ ሰርግን ያደረገ ንጉሥን ትመስላለች ሲል ጀመረ ይላል። እዚህ ላይ የሚናገረው ዳግመኛም ጌታችን በምሳሌ ተናገረ ሲል ነው። ክርስቶስ ኢየሱስ አብዛኛዎቹ ትምህርቶቹ በምሳሌ የተደገፉ ናቸው። ምሳሌ ማለት ዋናውን ሐሳብ በትክክል ቅርጽ አስይዞ በልብ ሰሌዳ፣ በህሊና ጓዳ፣ በአእምሮ ዙፋን ውስጥ የሚያስቀምጥ ሐሳቡ እንዳይጠፋ እንዳይረሳ በስዕላዊ መግለጫ የሚያስቀምጥበት መንገድ የሚቀመጥበት መንገድ ምሳሌ ይባላል። ክርስቶስ ለነጋዴዎች በመክሊትና በድሪም እንደዚህ ሁሉ ደግሞ ለቤት እመቤቶች ለእናቶች ለነጋዴዎች በመክሊት ለቤት እመቤቶች በእርሾ ለነጋዴዎች በመክሊት እንደዚሁ ደግሞ ለገበሬዎች በእርሻ እየመሰለ የመንግስተ ሰማያትን ትምህርት ያስተምር ነበር። በእሸት ይመስላል፣ በእርሻ ይመስላል፣ ለነጋዴያን ደግሞ በመክሊት ይመስላል፣ ለእናቶች ወይንም ለቤት እመቤቶች በእርሾና በዱቄት እየመሰለ ያስተምራቸው ነበር። ሁሉም በየፈርጁ በኑሬው ሲመሰልለት በቀላሉ ወደ ውስጡ ክትት ብሎ ይገባለታል። ስለዚህ ለሁሉም በሚገባው መልኩ እንደሚገባ አድርጎ ወንጌልን ያስተምር ነበር። አሁን ደግሞ መንግስተ ሰማያትን በድግስ ያስተምራል ወይንም ደግሞ በግብዣ ያስተምራል። ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ለልጁ ሰርግን ያዘጋጀ ንጉሥን ትመስላለች ይላል። ሰርግ ልዩ በዓል ነው። ልዩ ሰርግ። የሰርጉን ልዩ የሚያደርገው ደግሞ ደጋሹ ንጉሥ መሆኑ፣ የሚድረው ደግሞ ልጁን መሆኑ። ስለዚህ እነሆ መንግስተ ሰማያት ለልጁ ሰርግን ያዘጋጀ አንድ ንጉሥን ትመስላለች። ይህ ንጉሥ ሰርጉን ካዘጋጀ በኋላ ፍሪዳውን አርዶ ጠጁን ጥሎ ጠላውን ጠምቆ አዘጋጅቶ ወንበር ደርድሮ ሁሉ ነገር ጎዝጉዞ ሰርጉ ተዘጋጅቷል፣ በሰርጌ ቀን እንድትመጡ ብሎ መልእክተኞቹን ላከ። ባሪያዎቹም እየዞሩ ቢናገሩ የሚመጣ ሰው ጠፋ። አንደኛው እርሻ አለብኝ አለ፣ ሌላው በሬን አበራያለሁ አለ፣ አዘጋጃለሁ አለ።
እንደዚሁ ደግሞ ሌላኛው ደግሞ ወደ ንግድ ቦታ ሄዳለሁ አለ። ሌሎችም የተለያዩ ምክንያቶችን እየፈጠሩ ከግብዣው ቀሩ። በዚህ ጊዜ ያ ንጉሥ በጣም አዘነ። ድጋሚም ሌሎችም ሰዎች ጋር ቢልክ የተላኩት ገሚሶቹ ተደብድበው መጡ፣ እንዲጠሩ የተላኩት ባሪያዎቹ። ያ ንጉሥ በጣም አዘነ። ሄደና እነዚያን ባሪያዎቹን ያስቀየሙትን በሙሉ ቀጣቸው ይላል። ከዚያም በኋላ ይሄ ንጉሥ ወዲያውኑ ሌሎች በጎዳና ላይ ያሉትን በሜዳ ላይ ያሉትን ሂዱና ሰብስቡና ጥሯቸው ብሎ መልእክተኛ ላከ። መልእክተኞቹም ከሜዳና ከጎዳና ሰርግ ተደግሷል፣ ንጉሥ ልጁን ድሯል፣ በሰርጉ ላይ ማንም ሰው እንዳይቀር ብሎ አወጀ። የሰርጉም ጊዜ ሰዓት በደረሰ ጊዜ ከጎዳናና ከመንገድ የተጠሩት በሙሉ የሰርግ ልብሳቸውን ለብሰው በሰርጉ ላይ ታደሙ ይላል። ከዚያ መካከል ግን የሰርግ ልብስ ያለበሰ አንድ ሰው በዚያ ተገኝቶ ነበረ። ወዳጄ ሆይ ሰርጉ ተዘጋጅቶ ጥሪ ሲከናወንልህ ሁሉም ተሯሩጠው ነጭ ልብሳቸውን አዘጋጅተው ሲለብሱ አንተሳ ምን ነው የሰርግ ልብስ ሳትለብስ በዚህ ተገኘ ብሎ የደጋሹ ንጉሱ ተቆጣ። እሱንም ከሰርግ ቤት አውጡት፣ ወደዚያ ጣሉት አለ። ያም ሰው ከዚያ ወጣና ተባረረ ይለናል። ታሪኩ እጅግ መሳጭና አስተማሪ ነው። በዓሉ እንደምናውቀው ልዩ በዓል ነው። ምሳሌው መንግስተ ሰማያት ነው። መንግስተ ሰማያት በምንድን ነው በሰርግ የተመሰለችው? ሰርግ መንፈሳዊ ልዩ ግብዣ፣ ሰማያዊ ጥሪን ምሳሌ አድርጎ የቀረበ የእግዚአብሔርን መንግስት ለመውረስ የሰው ልጆች ሁሉ ለልጁ ሰርግ ንጉሱ የጠራውን ጥሪ እንዲያስቡ የተዘጋጀ ነው። ሁላችንም እንግዲህ ልዩ በዓል ነው። ለልጁ ሰርግ ያደረገ የንጉስ በዓል። አዘጋጁ ንጉስ ነው። የሚዳረው የንጉስ ልጅ ነው። ድግሱ ሰርግ ነው። የሰርጉ ባለቤት ደግሞ እንደምናውቀው ደጋሹ ነው። የተላኩት የተጋዙት እንዲጠሩ የተደረጉት ደግሞ የንጉሱ ባሪያዎች ናቸው። ልጁን ሊድር የተዘጋጀው ንጉስ ሁሉን አሰናዳ። ሙሽራው ተገኝቷል። ድግሱን በደንብ ተሰናድቷል። የተጠሩት ግን አልተገኙም። የከበሬታ ስም የተሰጣቸው ኑና ብሉ ከሰማያዊ ርስት የተባሉ ከሰርጉ ተመገቡ የተባሉት አልተገኙም። ምክንያት ደርድረው ቀሩ። ደጋሹ ይላል ደጋሹ እግዚአብሔር አብ ነው። የድግሱ ሙሽራ የተባለው እግዚአብሔር ወልድ ነው። ሙሽሪት የተባለች የሐዲስ ኪዳኗ ቤተክርስቲያን ናት። የታረደው በግ ራሱ ልጁ ክርስቶስ ነው። እንዲህ ብለው የተጠሩት የእስራኤል ቤቶች ወይንም ቤተ እስራኤል ናቸው። የተጋበዙት የእስራኤል ቤት ልጆች ቤተ እስራኤል በሙሉ በንጉሱ የሰርግ ግብዣ ላይ እንዲገኙ እግዚአብሔር አንድ ልጁን ሲልከው በምድረ እስራኤል ላከው። የእስራኤል ቤት የትንቢት ቤት ነበረች። ትንቢቱ ነገር ግን በምኩራብ ያለውን ዝግጅት አስበው ለአዲስ ኪዳን እንዲመጡ የተጠሩ አይሁዳውያን አዲስ ኪዳንን አንቀበልም አሉ። ምክንያት ደረደሩ። ምክንያቱም ንጉሱ የተወለደው ከመሲህ ቤተሰብ አለመሆኑ፣ ንጉሱ የፈሪሳውያንን የግብዝነት ትምህርት አለመቀበሉ የመጣው እሱ ያዘጋጀው ትምህርት አዲስ ኪዳንና የሰመረ ሕይወትና ቅድስና፣ አንድነትና በረከት፣ መንፈሳዊ ጸጋና ቅንነት፣ እግዚአብሔርን በመፈለግ የሚታትሩ ልቦች ብቻ የሚወርሱት መሆኑ ስለተበሰረ እነሱ ግን አንቀበልም አሉ። በዚህ ምክንያት ሁሉም ቀሩ ይላል። በዚህ ጊዜ የጥሪው ዓላማ ሰማያዊ ወንጌል ነበረ። ዘላለማዊ ርስት ነበረ። ሸክም ማቅለል ነበር። የረሃብ ሸክማቸው፣ የጥማታቸው እርካታ፣ የረሃባቸው ጥጋብ የሆነ እግዚአብሔር የሰባ ፍሪዳ ሆኖ ተገልጦላቸው ነበር። የወንጌልን ድግስ ለመምጣት ምክንያት አበዙ። በዚህ ምክንያት ቀሩ። ትንቢቱ በአይሁድ ቀረ። በረከቱን አዲስ ኪዳንን ግን አሕዛብ ወረሱት። ምኩራብ የሰበሰበችውን ቤተክርስቲያን ወረሰችው። ትንቢቱና መጠባበቁ በአይሁድ ብቻ ቀረ። የክርስቶስ መገለጥ የቤተክርስቲያን ጉዳይ ለዓለም ተሰበከ። ስለዚህ ጥሪው ትክክለኛው ታሪክ ይሄንን ይመስላል። ግብዣው ሰማያዊ ግብዣ ነው። የእግዚአብሔርን መንግስት እንዲወርስ ከበረቱ የወጣው ከገነት የተባረረው አዳም ከነልጆቹ ተመልሶ እንዲገባ እግዚአብሔር ሰማያዊ ግብዣ አዘጋጀ። መንፈሳዊ ጥሪ አዘጋጀ። ወደ ግብዣው ወደ ሰርጉ ነው አለ። ግብዣው ለሁሉም ሆነ፣ ነገር ግን አልታደሉም። ስለዚህ የሰርጉ ጥሪ በዚህ ሁኔታ ለተጠሩት ሰዎች ያልተገባ ስለሆነ ተስተጓጎለ። የጥሪው ዓላማ ሸክምን ለማቅለል ነው ብያቸዋለሁ። ሁላችን እንድንድን የተጋበዙት የሰው ልጆች ናቸው። እንዲገቡ የተፈለገው ወደ እግዚአብሔር መንግስት ነው። ድግሱ የታረደው በግ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። አነ ውእቱ ብስተ ሕይወት ዘወረደም ሰማያት ዘበልዐ ሥጋየ ወሰትየ ደምየ በሕይወት ዘላለም። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው።
ከሞት ወደ ሕይወት ይሻገራል እንጂ በእውነት የእግዚአብሔርን መንግስት ይወርሳል እንጂ ሞት አያሸንፈውም ተብሎ የተነገረው የምስራቹን እንዲቀበሉ ነበር የተጠሩት። ነገር ግን አይሁድ ሐዲስ ኪዳን ሲገለጥ እምቢ ያሉ በተለያየ ምክንያት። አንደኛ ወደ እርሻው ሄደ፣ ወደ ዓለም፣ ወደ ስራው። አሁንም ያለንበት ዘመን ይሄንን ይመስላል። የወንጌል ድግስ በተዘጋጀ ጊዜ፣ የቅዳሴ ስርዓት አለ በተባለ ጊዜ በስደት ላይ ያለን ሰዎች ኦቨርታይም ስራ አለብኝ፣ ሰንበት ስለሆነ ቅዳሜ ማታ አምሽቼን የገባሁት ደከመኝ እያል ከቅዳሴ የቀረነው ስንቶቻችን ነን? በከተማስ በሀገር ቤትስ ያለነው ወደ እግዚአብሔር መንግስት ለመውረስ ለመግባት በሰንበት ቀን የምንተጋው ስንቶቻችን ነን? ሰንበትን ተኝተን የምናሳልፈው፣ ሰንበትን ቅዳሜ ሌሊቱን በማይገባ ቦታ ላይ አሳልፈን ሰንበት የረፈደብን የእግዚአብሔር መንግስት የዘገየብን ምክንያት ደርድረን የቀረን እኛ የሰባት ክርስቲያን ዘርነን እያል ዘሮቻችንን እየቆጠር ያልተጠሩ ሰዎች መጥተው ከኋላችን የእግዚአብሔርን መንግስት የወረሱብን ስንቶቻችን ነን? ዘርና ጎጥ እየለየን ሀገርን አያት ቅድመ አያቶቻችንን እየጠራን ክርስትናን ርስት ጉልት ያስመሰልን በርካቶች ነን። የአይሁዳውያን ጠባይ በዘመኑ ክርስቲያኖች ህይወት ላይ የሚታያል። ክርስትናን በዘር የሚተላለፍ በጎጥ የሚተላለፍ በቡድን የሚጸደቅ መስሏቸው እነከሌ ሲቀሩ የሚቀሩ እነከሌ ሲመጡ የሚመጡ ምክንያት ደርድረው ከእግዚአብሔር ቤት የወጡ በርካቶች ናቸው። ስለዚህ ሌላው ወደ ግል ስራው ወደ ጥቅሙ ገሰገሰ ይላል። ከመንገድ የተጠሩትን ሌሎቹን ከጎዳና ጥሯቸው አለ። እኛ ተቀምጠን ከኋላችን በርካቶች መጥተው የእግዚአብሔርን መንግስት ሲወርሱ ይታያል። እግዚአብሔር በመንፈሳዊ ጥሪ ለበረከትና ለጸጋ የሚገባውን ረድኤት እንዲያገኙ የጠራቸው በርካቶች ናቸው። የጥሪው ዓላማ ብያቸዋለሁ፣ ሸክማችንን ለማቅለል ነው። እናንተ ሸክማችሁ የከበደ ንዑሃቤ አንትሙ ክቡዳነ ጾር፣ ሸክማችሁ የከበደ ወደ እኔን ወአነ አዕርፈክሙ፣ እኔ አሳርፋችኋለሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነው ይላል እግዚአብሔር። ሸክማችንን ሊያራግፍ መጣ። በኦሪት በአዳም አብራክ ሳለን በለስ በልተን በላያችን ላይ የጫነውን ቀንበር ሊያነሳልን፣ ሞታችንን ሞቶ ሕይወት ሊሰጠን፣ ታርዶ የሚበላ እንጀራ ሊሆንልን ክርስቶስ ወደ ዓለም መጣ። አልተቀበልነውም። ብርሃነ ጽድቅ ዚያበርህ ለኩሉ ሰብ ዘይመጽእ ውስተ ዓለም፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ነገር ግን ዓለም አልተቀበለውም። ጨለማ የማያሸንፈው የሚደነቀውን ብርሃን ጨለማው ዓለም አልቀበል አለ። ነፃነት የሚሰጠውን ክርስቶስ የታሰረው ዓለም እምቢ አለ። ሞት ሞት የሚሸተው ዓለም አይኖቹ አልበራለት አለ። ክርስቶስ ብርሃን ቢመጣ አልቀበል አለ። ሕይወት ክርስቶስ ቢመጣ አልቀበል አለ። ግብዣው ዛሬም ተጠርተን አልተቀበልንም። ስንቶቻችንን የእግዚአብሔርን መንግስት ለመውረስ ከንስሐ አባታችን ጋር ተነጋግረን ስጋው ደግሞ የተቀበልን ስንቶቻችንን? የወንጌል ድግስ አለ ሲባል ምክንያት እየደረደርን የቀረን ስንቶቻችንን? ከቅዳሴው የምንቀር፣ ከማህሌቱ የምንቀር፣ ከመንፈሳዊ ጉዞ ከመንፈሳዊ ዓላማ የምንስተጓጎል ብዙዎቻችን እኮ ነን። ዛሬ ወንጌል ለመስበክ የክርስቶስን ወንጌል ለመንገር የሰባኪያን ፎቶግራፍ የአባቶች ፎቶግራፍ ካልተለጠፈ ማን ወደ ቤተ እግዚአብሔር ይመጣል? ታላቅ መንፈሳዊ ጉባኤ ተብሎ የብዙዎቻችን ፎቶ ይሰቀላል። የምንሰብከው ክርስቶስን ነው፣ እኛን አይደለም። ነገር ግን የተሰቀለውን ክርስቶስ ለማየት አይኖቹን የሚገልጥ ትውልድ ጠፋ። በዚህ ምክንያት የሰው ስዕላት የክርስቶስን መልክ እየሸፈኑብን ሰው እየተከተልን አውደ ምሕረቱን የምንሞላው እከሌ ያስተምራል ሲባል፣ አውደ ምሕረቱን የምንሞላው እከሌ ይዘምራል ሲባል ሆነ። ግብዣውን የሚቀሩ ሰዎች በዙ። በዚህ ምክንያት እግዚአብሔር በትውልዱ ላይ አዝኗል። ጸሎታችን የማይሰማ ኃይላችን ደካማ የሆነው በግብዣው ጊዜ ምክንያት በመደርደራችን ምክንያት አይደለምን? ስለዚህ ግብዣው መንፈሳዊ ነው። ግብዣው ሰማያዊ ነው። ሁሉም ሰው ተጠርቷል። ከመንገድ ላይ ያሉትን ሂዱና ጥሯቸው አለ። ዓላማው ሸክምን ማቅለል ነው፣ እግዚአብሔር ሰው የሆነበት ዓላማ። ስለዚህ ሰማያዊው ጥሪ ከኦሪት ወደ ሐዲስ መሻገሪያ ነው። ሰማያዊ ጥሪ ከሞት ወደ ሕይወት መሻገሪያ ነው። ሰማያዊ ጥሪ ከርክሶት ወደ ቅድስና መሻገሪያ ነው። የሐዲስ ኪዳን ጥሪ የመጀመሪያዋ ቤተክርስቲያን የታነጸችው የተሰራችው በሐዋርያት ልቦና ውስጥ የተሳለችው የተጠሩ ሁሉ ወደ ግብዣው ይምጡ በሚል ድንቅ የሆነ የክርስቶስ ሁሉን ጠሪ ሁሉን አቃፊ ሁሉን ወዳጅ በሆነ ጥሪ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ወደ ቤተ እግዚአብሔር መሄድ አንስነፍ፣ ቅዳሴውን መስማት አንሰልች፣ ማህሌቱን መሳተፍ አንሰልች፣ ሰዓታቱን መቆም አንሰልች። እግዚአብሔር እንማጸነው፣ አምላካችን ቸር ነውና እናንተ ሸክማችሁ የከበደ ወደ እኔኑ አሳርፋችኋለሁ የሚለው ጥሪ ሁላችንንም ሸክማችንን ሊያቀልልን፣ ሐዘን ትካዜያችንን ሊያስወግድልን፣ የደከመ ጉልበታችንን በፍቅሩ ሊያድስ እግዚአብሔር ጠርቶናል። ስለዚህ ግብዣውን አታቅልሉት። የቤተ ክርስቲያን ጥሪ ሰማያዊ ነው።
ግብዣው ዘላለማዊ ነው። በልጁ ሞት የታረቀን አምላክ ልጄን ብሉ ብሎ ልኮናል። እርሱ ልጁም ወደ ዓለም ከመጣ በኋላ ከሰማያት የወረድኩ የሕይወት እንጀራ እኔ ነኝ፣ እኔን ካልበላችሁ አትጸድቁም ብሎናል። ስለዚህ እንድንጸድቅ ሰማያዊ መንግስቱን እንድንወርስ መንፈሳዊ የሕይወት እንጀራ የሆነ እርሱን ልንመገበው ያስፈልጋል። ግብዣው የሰባው ፍሪዳ ክርስቶስ ነው። የታረደው በግ ሁላችንንም የወደደን የእግዚአብሔር አብ ልጅ ክርስቶስ ኢየሱስ እርሱ ነው። ፋሲካችን ክርስቶስ ታርዷል ይላል ቅዱስ ጳውሎስ። እንድንበላው የታረደልን በግ እርሱ ነው። በመጀመሪያው ዘመን በአዳም አብራክ ሳለን በለስ በልተን ሸሸን። አትብሉ ስንባል በልተን ሸሸን። ስለዚህ ልጆቼ የረከሱት የወደቁት ከጸጋ የተራቆቱት በለስ በልተው ነው አለ። አሁን ግን ይብሉኝ ብሎ የሚበላ እንጀራ ሆኖ ሲመጣ ደግሞ እምቢ አለ። አትብሉ ስንባል በላን ረከስን። አሁን ደግሞ ብሉና ጽደቁ ስንባል አንበላም ብለን ከክርስቶስ ስጋና ደም ተለይተን የዓለም እርሾ የዓለም ጨው እየጣፈጠን የምንኖር ስንቶቻችን ነን? በዚህ ዓለም ስንኖር ለጊዜው የምንታይ እንጂ ለዘላለም የምንጸና አይደለምንምና የተወደዳቸው የእግዚአብሔር ክርስቲያኖች፣ የእግዚአብሔር ሰዎች፣ ኦርቶዶክሳውያን ክርስቲያኖች ዓለም ሳትንቀን እንናቃት፣ ሳትገፍትረን እንለያት፣ እሷ ሳትገፋን እኛ እንሽሻት። ክርስቲያኖች በዓለም ላይ ሲኖሩ ከዓለም አይደሉም፣ በዓለም ሳላችሁ ከዓለም አይደላችሁም ይለናልና። ስለዚህ የግብዣው ዓላማ ሸክምን ማቅለል፣ ቅድስናን ማልበስ፣ ጽድቅን ማጎናጸፍ፣ ሕይወትን ለመስጠት ነው። ከሰማያት የወረደው የሕይወት እንጀራ ዘላለማዊ ሕይወት ነው። ዘበልዐ ሥጋየ ወሰትየ ደምየ ቦ ሕይወት ዘላለም። የዮሐንስ ወንጌል ምዕራፍ 6 ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ይሄ ተሰጥቶናል። ስለዚህ ከጎዳና የተጠሩት አሕዛብ ናቸው። ምኩራብ የሰበሰበችውን ቤተክርስቲያን ወረሰችው። ትንቢቱና ምሳሌው በአይሁድ ቀረ፣ ወንጌል ግን ለዓለም ተሰበከ። ከየጎዳናው አሕዛብን ሁሉ ጥሩ፣ ሁሉን ሰብስቡ አለ። እውነት እውነት እላችኋለሁ የእግዚአብሔርን መንግስት በመውረስ አሕዛብ ይቀድሟቸዋል አይደለም የሚለው መጽሐፍ። የማቴዎስ ወንጌል ምዕራፍ 21:31 አማን 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 እብለክሙ ከመ ኃጥአን ወመጸባሃን ወዘማውያን ይቀድሙክሙ በዊአ ውስተ መንግስተ እግዚአብሔር። እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። የአያቴ ሃይማኖት፣ የአባቴ ሃይማኖት፣ የአጎቴ ሃይማኖት፣ የቅድመ አያቴ ሃይማኖት እያል ዘር እየቆጠርን ከኋላ መጥቶ ስንቱ ቀደመን። 10 ዓመት ብሎ እያስቀደስን እኛ የቤተ ክርስቲያን ደንበኞች ሆነን ስንቱ ቀደመን። ብዙ ዓመት አስቀድሰናል። ወደ ግብዣ ወደ ድግሱ ግን የተጠጋን የለንም። ልብስ የተለየን ያታደልን። ስለዚህ ያልተጠበቁት እነሱ ናቸው። ከጎዳና ጥሯቸው የተባለ ፈያታዊ ዘየማንን የመሰሉ ክርስቶስ ሲሰቀል አብሮ የተሰቀለ በቀኝ የተሰቀለ ህመሙ ምክንያት ያልሆነበት ዛሬ ንግዳችን ምክንያት ሆኖብናል። ዛሬ ትዳራችን ምክንያት ሆኖብናል። ህማሙ መከራው ምክንያት ያልሆነበት ፈያታዊ ዘየማን የሚደነቅ ሰው ነው። ክርስቶስ ሲሰቀል እያየ መከራ ሲቀበል እያየ ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግስትህ በመጣ ጊዜ አስበኝ አለ። አያ ትልቁ ጸሎት ይሄ ነው። እንግዲህ እየሞተ ካለው ከክርስቶስ እርሱም እየሞተ ጽድቅን ለመነ። የዚህ ዓለም ታሪክ አድካሚ ነው፣ ጠፊ ነው። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ። አማን አማን እብለከ ዮም ትሄሉ ምስሌ፣ እውነት እውነት እልሃለሁ ዛሬ ከኔ ጋራ ትኖራለህ። በየት? በውስተ ገነት፣ በገነት ትኖራለህ ተባለ። ፈያታዊ ዘየማን ምክንያት ህመሙ ምክንያት ያልሆነው፣ መቀጥቀጡ ምክንያት ያልሆነው፣ መቸንከሩ ምክንያት ያልሆነው፣ የደሙ መፍሰስ የህመሙ ጥንካሬ ምክንያት ሳይሆነው ክርስቶስን ተማጸነ። ክርስቲያኖችም ማጣታችን፣ መገፋታችን፣ መጎስቆላችን፣ መራብ መጠማታችን ምክንያት አይሁነን። በዚህ ዓለም በአደገው አገር ያላችሁ ደግሞ የሥራ ብዛት ገንዘብ በብዛት መሰብሰባችን ምክንያት አይሁነን። ወጣትነታችን ምክንያት አይሁነን። የሥራ ቦታችን ምክንያት አይሁነን ነው። ምክንያት መደርደር በረከት ያሳጣል፣ ከጽድቅም ያስቀራል፣ ከቅጣትም አያድንም። እንዲህ ስለሆነብኝ ቀረው ብንል ምክንያት የለውም። ቤተክርስቲያን ዛሬ ለምን ቀረህ ብለህ ስትጠይቀው ምን የስደቱን ኑሮ ታውቀው የለ? ትላንትና ሌሊቱን ኦቨርታይም ተሰራ አደርኩ፣ ጠዋት ላይ እመጣለሁ ስል ደከመኝ። ቀለል አርጋችሁት የሰማዩን ግብዣ አልናቃችሁትም? የሰባው ፍሪዳ እየታረደ በየመቅደሱ እየተቀደሰ በውጭ ዓለም ያላችሁ ቤታችሁ የምትተኙ አብራችሁ ስትሰደዱ የተሰደደችን ቤተክርስቲያን ቸል ያላችኋት የክርስቶስን ቸል አለ። አንዱ ወደ እርሻው ሌላው ወደ በሬው። አብ ልጁን ሂድና ውረድ ተወለድ ብሎ ልኮት ልጁ የሰባ ፍሪዳ ሆኖ ታርዶ ለሰማያዊ ግብዣ ቢጠራቸው እምቢ ያሉ ምክንያት የደረደሩ በዛታቸው። እኔና እናንተም እንደዚህ ሆናል። ሰማያዊውን ግብዣ የናቅን፣ ለስጋው ደሙ ክብር ያልሰጠን፣ የቅዳሴውን ዜማ የሰማያዊውን ድምፅ መስማት እምቢ ብለን የስደቱን ኑሮ ታውቀው የለ? በዚህ ምክንያት
በእግዚአብሔር መንግስት ምን ነው መቅደሴ አልተገኛችሁም? ስጋዬን ብሉ ብዬ መጥቻለሁ፣ ስጋዬን አልበላችሁም፣ ደሜን አልጠጣችሁም፣ አላውቃችሁም ሲለን ጌታው የስደትን ኑሮ ታውቀው የለ ልንለው ነው? ከሰኞ እስከ ቅዳሜ እንድንሰራ ተፈቅዶልን አንዲት ዕለተ ሰንበትን ለእግዚአብሔር መስጠት እንዴት ደከመን ሲሆን ደርበን ቀዳሚትና እሑድን በሰጠነው። ይህ ዓለም ቢሰሩበት አይሞላ። መች ሞልቶልን ያውቃል? እንሮጥበታለን። ልጅነታችንን የሰጠንበት፣ ጎልማሳነታችንን የሰዋንለት፣ በስተርጅና ትቶን የሄደው ዓለም አይደል ያለው? እስከ መጨረሻ የማይተወን ወረት የሌለበት ፍቅር፣ እውነተኛ ወዳጅ፣ ቸር አባት ክርስቶስ ግን ስላረጀን አይተወንም፣ ስለታመምን አይተወንም፣ ስላጎነበስን አይተወንም፣ አልጋ ላይ ስለወደቅን አይተወንም። እግዚአብሔር ቸር ነው። በመከራ ቀን ይሰማናል። በመከራ ቀን እሰማሃለሁ አንተም ታከብረኛለህ ይሌለ እንዴ? በመከራ ጊዜ በጭንቀትህ ጊዜ እሰማሃለሁ። ድምፅህን እሰማለሁ፣ ጸሎትህን እሰማለሁ፣ እደርስልሃለሁ፣ አንተም ታከብረኛለህ ይላል። አያችሁ፣ እግዚአብሔር የመከራ ቀን ደራሽ ነው። እንባን አባሽ ነው። የታመመ ፈዋሽ ነው። ደሃ ኃይልም ሀብታም በብሔር አይለየንም። እኛን የምንቧደነው እንጂ እግዚአብሔር ለሁላችንም አንድ ነው። ስለዚህ ምክንያት አንፍጠን። አሁን ያለነውን የሐዋርያት ጾም ስንቶቻችን እየጾምን ነው? ምክንያት ጨጓራችንን ምክንያት አድርገን የሥራውን ብዛት ታውቀው የለ ጾም ለምን አትጾምም ስትሉ በዚህ ስደት ያልተነካካ ምግብ የለም ብለን ኧረ ትልቁንም ጾም የሻርን ብዙዎች ነን። ይሄ ምክንያት ነው። አንዱ ወደ ሌላው ወደ ንግዱ፣ እኔም የራሴ ጉዳይ አለብኝ እያሉ ቀሩ ነው የሚለው መጽሐፉ። በዚህ ምክንያትስ ከግብዣው ስለቀሩ መገኘት አይቻልም። የእግዚአብሔርን መንግስት በምክንያት ደርድረን ሸሽተነው በመጨረሻ ዘመን አላውቃችሁም ሲለን እንዲህ ስለሆንኩ ነው ማለት አይቻልም። ብዙ ምክንያቶች እንደረድራል ለሰማያዊ ጸጋ ለርስት። ለምሳሌ ባልና ሚስት በዚህ ሀገር ላይ ወልደው ከብደው ልጆቻቸው ለቁም ነገር በቅተውላቸው እንኳን እነሱ ገና ለስጋ ወደሙ ቀጠሮ ላይ ናቸው። ምን ነው እግዚአብሔር አክብሯቸዋል፣ በልጅ በትዳር ከብራቸዋል፣ በባዕድ ሀገር ሞገስ ሆኗቸዋል። ስጋ ወደሙ ተቀበሉ ተብለው በንስሐ ልጆቻቸው ሲጠየቁ ምኑ ተነካና ገና የሚሉ ሰዎች አሉ። እንግዲያስ አትፋቱ፣ ልትሰራረቁ አትኖሩ አብራችሁ። እስከ መቼ ጓዳውን ትሮጣላችሁ? እስከ መቼ በሁለት ልብ ታነክሳላችሁ ነው መልእክቱ። ስለዚህ እግዚአብሔር አምላክን የታመነ ቤተሰብ ወደ ስጋ ወደሙ መከተል ያስፈልገዋል። አልቆረባችሁም፣ ስጋዬን አልበላችሁም ሲባል ገና ምኑ ተነካና ልንል ነው? ግብዣውን መቅረት ማለት ይሄ ነው። በዚህ ምክንያት በሩ እንዳይዘጋብን ለትልቅ ደረጃ ደርሰው ምኑ ተያዘ የሚሉ አሉ። የተጣሉ ሰዎች ታረቁ ሲባሉ የሱን ነገር ተወው የሚሉ ሰዎች አሉ። እርቅን አድርጉ ሲባሉ የሱን ነገር ተወው፣ በፍጹም አንታረቅም፣ ይቅር አንባባልም ተብለው ተቋርፈው በአንድ መቅደስ የቆሙ ሰዎች በርካቶች ናቸው። እግዚአብሔርን ደስ በማያሰኝ የህይወት ፍኖት ላይ መቆም ማለት ይሄ ነው። ግብዣውን እምቢ ማለት ለሰማያዊ ጥሪ ይቅርታ ነው። ጸሎቱ ለመስተቀይም ይው ክፍት በቅድመ እግዚአብሔር። ቂምና በቀል ይዞ በልቡ ውስጥ የሚጸልይ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም ይላል አይደል? መጽሐፋችን እንደሚናገረው እኮ ነው። ጌታችን ኢየሱስ ክርስቶስም በቂም በቀል እንዳንጸልይ ይነግረናል። አበውም የሚናገሩት ይሄንኑ ነው። ጌታችን ክርስቶስም ባልንጀሮች ወዳጅህን ወንድምህን 7 ጊዜ 7 ይቅር በለው ይላል። ቂም ይዞ ጸሎት የለም። አባቶቻችን እንደሚሉ ሳል ይዞ ስርቆት የለም። ስለዚህ ለይቅርታ ምክንያት መደርደር አይገባም። እስቲ እባክህን የበደለህን ይቅር በለው። አይ ምክርና ቡጢ ለሰጪው ቀላል ነው የሚሉ ሰዎች አሉ። ምን አለ ምክር ሰናይት ለኩሉ ዘይገብራ የምትል ቤተክርስቲያን ውስጥ ምክርና ቡጢ ለሰጪው ቀላል ነው የሚል ተራች ሲገኝ ያሳዝናል። የእግዚአብሔርን ቃል በተረት ለመሸፈን መሞከር ትልቅ ኪሳራ ነው። ስለዚህ ምክርማ አስፈላጊ ነው። ምክር ሰናይት ለኩሉ ዘይገብራ፣ ምክር ተቀብሎ ለሚያደርጋት መልካም ነች ይላል እንጂ ምክርና ቡጢ ለሰጪው ቀላል ነው ይባላል። ተመልከቱ፣ በዓለማዊ ተረት መንፈሳዊ ጸጋችንን ልናጣ ምክንያት አድርገን ቆመናል። የማያዋጣ ምክንያት። ከዚህ መድኃኔዓለም ይሰውረን። ስለዚህ ግብዣው ይሄ ነው። በይቅርታ እንድንኖር ነው። ግብዣው የይቅርታ ነው። ግብዣው የፍቅር ነው። ግብዣው የዘላለማዊ ክብር መንግስተ ሰማያት መውረሻ፣ የኃጢአት መደምሰሻ የልጁ የክርስቶስ ስጋና ደም ነው። የክርስቶስ ስጋና ደም ከኃጢአት ሁላችንንም ያድነናልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ወደ ሰርጉ ነው። ግብዣው ሰማያዊ ነው። ግብዣው ዘላለማዊ ነው። ግብዣው የበረከት ነው። ግብዣው የጽድቅ ነው። ግብዣው የቅድስና ነው። ግብዣው የልዕልና ነው። ግብዣው በሰማይ ባለው በሀገሩ እግዚአብሔር እኛን የሚያኖርበት ነው። ወደ ሰማይ ነው የተጠራ ነው። እኛ ሰማይ መውጣት ስላቃተን እኛን ሊወስደን ከሰማይ የወረደ ጌታ
የተጠሩ ሁሉ ወደ ግብዣው ይምጡ ብሏል። ስለዚህ ሁሉን ጠራ። እንዳልኳችሁ ግብዣው ዘላለማዊ ነው። ንጉሱ ጠሪው ንጉስ የተባለው እግዚአብሔር ነው። ልጁ የተባለው ክርስቶስ ነው። ልጁን ይድራል የተባለው የክርስቶስና የቤተ ክርስቲያን ክርስቶስ በደሙ ቤተ ክርስቲያንን ዋጅቶ እንደመሰረታት ለማየት ነው። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን ይውደዳት የሚለው ቃል ክርስቶስ ቤተ ክርስቲያንን ሙሽሪት አደረጋት፣ በደሙ የዋጃት፣ በደሙ የተቤዠላት ቤተ ክርስቲያንን በበጎች የተሞላች እንድትሆን ይወዳልና ነው። የታረደው ፍሪዳው ክርስቶስ ነው። ክርስቶስ ራሱ መስዋዕት ነው። ራሱ መስዋዕት አቅራቢው ነው። ራሱ መስዋዕቱን አሳራጊ ሊቀ ካህናት ክርስቶስ ነው። እንደገና መስዋዕቱን የሚቀበለው ጌታ ራሱ ክርስቶስ ነው። አያችሁ፣ መስዋዕት ራሱ፣ መስዋዕት ተቀባይ ራሱ፣ መስዋዕት አቅራቢ ራሱ፣ መስዋዕት አሳራጊ ሊቀ ካህናት ራሱ። ስለዚህ ታዲያ ክርስቶስን እንደመከተል ያለ እርካታ የታለ? የተወደዳችሁ የክርስቶስ ቤተሰቦች፣ ስለዚህ ተጠርተው የቀሩ ቤተ እስራኤል ናቸው። ኋላ ደግሞ ዛሬ እየቀረን ያለን እኛ ነን። ከጎዳና የተጠሩት አሕዛብ ናቸው። እግዚአብሔር ከቤተ እስራኤል ያልሆኑትን በበረከት በርኅራኄ በቸርነት ያላድሎ ሁሉንም የመውደዱ ምልክት ነው። የሰርግ ልብስ ልጅነት ነው። የሰርግ ልብስ ሥጋ ወደሙ ነው። የሰርግ ልብስ የቀና ትምህርት ነው። ስለዚህ ልብስ አልባው ሰው የሰርግ ልብስ አልለበስክም ወዳጄ ሆይ የተባለው ክርስትና ያልተነሳ ያልተጠመቀ በ40 እና በ80 ቀን ልጅነት ያላገኘ ልጅነቱንም ያልጠበቀ ንስሐ ያልገባ ሥጋ ወደሙ ያልተቀበለ የሰርግ ልብስ ያለበሰ የተሳሳተ ትምህርት የወሰደው የሰርግ ልብስ ያለበሰ ዓለማዊነት የሳበው የሰርግ ልብስ ያለበሰ ዘረኝነትና ጎጠኝነትን ከክርስትና ያስበለጠ የሰርግ ልብስ ያለበሰ በባልንጀራው ላይ በሐሰት የማለ የሰርግ ልብስ ያለበሰ በእግዚአብሔር ተራራ ሊያቆመው የሚችለውን የቅድስና ስራ ያልሰራ ነጩን ልብስ ያለበሰ ንጹሕ ትምህርት ያልተማረ ሥጋ ወደሙ ያልተቀበለ ክርስቶስን ያለበሰ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወኢትሐልዩ ፍትወተ ሥጋክሙ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታርዱ ይላልና። የተወደዳችሁ የእግዚአብሔር ቤተሰቦች ምኞቱ እንዲፈጸም ለሥጋ ሳናደላ ክርስቶስ ኢየሱስን የምንለብስበት መንገድ የተጠመቅነውን ልጅነታችንን የምናጸናበት ክርስቶሳዊ ሰብዕናችን ጎልቶ የሚታይበት በመንፈሳዊ ቁመና በመንፈሳዊ ልዕልና የምንታይበት የተቀበልነው የክርስቶስ ሥጋና ደም ልብሳችን እርሱ ነው። ለብሰነው ልንኖር ያስፈልጋል። ስለዚህ ከጎዳና የተጠሩት በሙሉ የተጠመቁ ያመኑ ነጩን ልብስ የለበሱ ሁሉም ለብሰዋል። ከጎዳና ቢጠሩ ከየት ቢጠሩ ለቤተ አይሁድ የመጣው ክርስትና ለአሕዛብ ሁሉ ተሰጥቷል። ቅድሚያ ለቤተ አይሁድ ነበር፣ ኋላ ደግሞ ለአሕዛብ ሁሉ። በረከቱ ለዓለም ሁሉ ነውና ክርስቶስ ቤዛ ኩሉ ዓለም ነው። ዓለምን ያዳነ በደሙ የተቤዠው ክርስቶስ እርሱን ለብሰነው ልንኖር ያስፈልጋል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ኃጢአትን እንተው፣ ጎጠኝነትን እንተው፣ ዘረኝነትን እንተው። ገንዘብ ከቤተ ክርስቲያን አይብለጥብን። ገንዘብ ከቅድስና ከክርስትናችን አይብለጥ። ገንዘብ ከማይተብ አይብለጥ። ዘራችን ከማይተባችን አይብለጥብን። ጎጣችን ከማይተባችን አይብለጥብን። የቡድን ስሜታችን ከክርስትናችን አይለይ። ቤተ ክርስቲያን የአንድነት ቤት ናት፣ ሰማያዊት ቤት። ሁሉ ተጠርተዋል። ነጩን ልብስ እንልበስ። ሁሉ አንድ ነው። ወንድ የለ፣ ሴት የለ፣ ባሪያ የለ፣ የተማረ የለ፣ ያልተማረ የለ፣ ጌታ የለ። ሁሉ በክርስቶስ አንድ ነው። የግሪክ ሰው የለ፣ ሮማዊ የለ፣ አማራ የለ፣ ጉራጌ፣ ኦሮሞ የለ፣ ትግሬ። ሁሉ በክርስቶስ አንድ ነው። ዘረኝነትን ተውት፣ ጎጠኝነትን ተውት። ሁሉ ነው ዘረኛ። አንዱ ሌላውን ዘረኛ ይላል እንጂ በአሁኑ ሰዓት ዘረኛ ያልሆነ የለም። ሁላችንም ኃጢአት ሰርተናል። የእግዚአብሔር ክብር ጎድሎናል። ስለዚህ ክብሩን ተጎናጽፈን በመንፈሳዊ ሕይወት በከፍታና በልዕልና በቅድስና እንድንኖር ግብዣውን አሜን ብለን እንቀበል። ሁላችሁም ኑ ይላል። ሸክማችሁ የከበደ አማራዎች ብትሆኑ፣ ኦሮሞዎች፣ ትግሬዎች ብትሆኑ፣ ጉራጌዎች፣ ጉምዝ ብትሆኑ፣ ሽናሻዎች፣ ጅንካ ብትሆኑ፣ ላይታዎች፣ ዓለም ሁሉ ወደ እግዚአብሔር ይምጣ። ወደ እኔ የመጣውን ሁሉ ሸክሙን አቀለዋለሁ ይላል። ስለዚህ ሁላችንም ወደ ግብዣው እንምጣ። በጎዳና ላይ ያሉትን ሁሉንም ጥሯቸዋል። ወንድ የለ፣ ሴት የለ፣ ባሪያ የለ፣ ጨዋ የለ፣ አይሁዳዊ የለ፣ የግሪክ ሰው የለ፣ ሁሉ በክርስቶስ አንድ ነው። እኛ ወደ ቤተ እግዚአብሔር ስንመጣ ቆመን እንኳን የምናስቀድሰው በብሔርና በጎጥ አንድ ላይ ተቧድነን ነው። የእግዚአብሔር መንግስት በዚያ አይወረስም። ነጩን ልብስ እንበስ። ሁሉም አንድ አይነት ይልበስ። ሁሉ ቆራቢ ይሁን፣ ሁሉ ይቅርባ ይሁን፣ ሁሉ ታራቂ ይሁን፣ ሁሉ ገር ይሁን። በላይኛይቱ ጥበብ የተሞላ ይሆናል። ምክርና መልካምነት የተላበሰ በላይኛይቱ ጥበብ የተሞላ ላይኛይቱ ጥበብ በመጽሐፍ እንደሚናገር ገር፣ ታራቂ፣ ይቅርባይ፣ ምክርና መልካምነትን የተላበሰች በቅድስና የተሞላች ሰነፍ የሆነ ሁሉ መጥቶ የለበሳት ሲለብሳት የሚበረታባት ላይኛይቱ ጥበብ ክርስትና ናት። ግብዣው ለሰማያዊ ጸጋ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም ከሰማያዊ ርስት ተጠርተናል። ማንም የሚለይ የለም። ስለዚህ ሁላችንም በፍቅር በአንድነት
በመተሳሰብ ንስሐ ልንገባ ያስፈልጋል። የቤተክርስቲያንን ጥሪ እንቀበል። ጉባኤ ሲኖር ከቤተክርስቲያን አንራቅ። ወንጌል እንስማ፣ ሰምተን እንለወጥ። ንስሐ አባት ይኖረን። ሁላችንም ንስሐ እንግባ፣ ስጋው ደሙ እንቀበል። ንስሐ ገብተን ስጋው ደሙ ተቀብለን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳል። በሰላም በህይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት፣ የድንግል ማርያም ጸሎትና መልጃ፣ የቅዱሳን መላእክት ጥበቃ አይለየን።